ዴቭ አደይን ለማግባት ተፈቀደለት። እንኳን ደስ አላችሁ። የአደይ እናትና አባት እንግዲህ በዴቭና በአደይ ጋብቻ ፈቃደኛ ሆኑ። የአደይ አባት ወደ ቤት መጥቶ የአደይን እናት ያናግራታል። ልጅሽ የምታገባ መሆኑን ሰማሽ እንዴ በሚላት ሰዓት የአደይ እናትም ግራ በመጋባት እንዴ ማን ነው እንደዚያ ያለ? እንዴት አወቅ? አሁን ነው እንዴ ልጆች ትዝ የሚሉ ትለዋለች። መቼም ትዝ ይበሉኝ። አሁን አንድ ነገር ላስተነቅቅሽ ነው የመጣሁት። እናም አደይ የመጣላትን ባል አልፈልግም ማለች አሉ። ስለዚህ አንቺ ደግሞ እንድትስማማ መከሪያት፣ አልፈልግም እንድትስማሚ ይላታል። የአደይ እናትም በደስታ እሺ እንደዛ አደርጋለሁ ብላ እንግዲህ ባሏን ወደ መጣበት ሸኝተዋለች ማለት ነው። ይህንንም መስዋዕትነት እየከፈለው ዳይመንድ ነው ማለት ነው። ዴቭ ማለት ዲያስፖራ ነው። አይ የገጠር ሰው እንግዲህ ያው የገጠር ሰው በነገራችን ላይ ዲያስፖራ ሳይሆን ያው ብዙ ገንዘብ ያለው ስለሚመስላቸው በቃ ልጃቸውን ለሀብታም መዳር ይፈልጋሉ። የሁሉም አባቶች ናቸው በነገራችን ላይ ማለት ነው። እና የአደይ አባትም ዳይመንድ ዴቭ ማለት በጣም ሀብታም ነው፣ የሀብታም ልጅ ነው፣ ጥሩ አስተዳደግ ያደገ ልጅ ነው ብሎ እንግዲህ በሚነግረው ዘንድ እሱም ታዲያ ደስ ብሎት ይሄማ ልጅንም ጠቅሞ እኔንም ሊጠቅም ይችላል ማለት ነው ብሎ ደስ ብሎታል ማለት ነው። በነገራችን ላይ ዴቭ የሄደበትን ነገር አልተናገረም በግልጽ ማለት ነው። በእርግጥ ብርሃን ልታስወራው ፈቃደኛ አይደለችም። እሱ ለማውራት ሲሞክር ቀደም እያለች አፋፉን እያለችው ነው። ቆይ ብርሃን ደግሞ አላበዛችሁም? እንደ በጣም አብዝተዋለች። ሴት ልጅ ደግሞ ቆፍጠን ስትል ነው እንደው እንትኗን ክብሯን ስትጠብቅ ነው። እሷ ደግሞ እንደ ጅራት እየተከተለች ቶሎ ብላ እሱ ለማውራት ሲሞክር ሩጣ ባርኮት እያለች ባርኮት እኮ ጥሩ ልጅ ነው እንዴ! ምንድን ነው ብርሃን እንደዚህ የሚያደርጋት ማለት ነው? ብታፈቅረውም ቆፍጠን ማለት አለባት። እሱ እስከሚጠይቃት ድረስ መጠበቅ አለባት። ስለዚህ የእህቷን ፍቅረኛ ለመውሰድ እንግዲህ ደፋ ቀና እያለች ነው። እናቲቱም ታዲያ ኧረ እባክሽ ተረጋጊ፣ ሴት ሊሰከን ስትል ነው ምንድን ነው መንጦልጦል እያለች ነው። እናት እንግዲህ መካሪ አይደለች። ኧረ እባክሽ እዚህ ልጅ ላይ የው ሰሞኑን ተሟጨሽበታል። እንዲያው ምንም አላማረኝም፣ ሰሞኑን ሁኔታሽ አላማረኝም ብትላትም እሷ ግን በቃ ከሱ ጋር ካልተከተልኩ እንደ ጅራት አለች። ጅራቱ ካልሆንኩ ብላ እንትን እያለች እየተከታተለች ነው። በመጨረሻም ግን ምን ሆነሻል አንቺ? ምን አርግ ነው የምትይኝ? ከዚህ በኋላ አጠገቤ ድርሽ እንዳትከታተይኝ ስራ የለሽም እንዴ ብሎ አስደንግጧታል። ብርሃንም ታዲያ ደንገጥልና አራለ ዋልክደ እንዴ አለቻ። አቤት አቤት እንዴ እስከ ዛሬ ድረስ ውሃ የምትቀጁ እኔን ጠይቀሽ ነው እንዴ ብሎ እሱም መልስ ይሰጣታል ማለት ነው። እሱ እንግዲህ ቢነግራት ጥሩ እንደው ቢያንስ እንኳን ለብርሃን መናገር አለበት። ዴቭ እንግዲህ እያናደደ ነው እውነት ለመናገር እንዴ እሷ እስከምታፈቅረው ድረስ እሱ ምን ሆኗል? የሄደበትን መናገር አለበት። እሺ ለእናትና አባቷም ቢፈራ ለብርሃን እኔና አደይ ልንጋባ ነው የመጣሁትም እሱን ለመናገር ነው ብሎ ቢያስረዳት ጥሩ ነው። እሷንም ያልሆነ ተስፋ ከሚሰጣት ይልቅ ማለት ነው። እና ባለፈው ክፍል መጨረሻ ላይ እንግዲህ የብርሃን ጓደኛ ያው ለምለም ቤት ስለሆነች ሊሊ ቤት ማለት ነው እና ብርሃን ዴቭን ሳትወደው አትቀርም ስትል አደይ ደንግጣ ነበር ቪዲዮ ያለቀው። እና እንግዲህ በትናንትና ሁለት ታዲያ በክፍል 156 ወይ በጣም ይቅርታ እኔ እኮ አብረው ሲያውቁ አብረው ሲውሉ እኮ አብረው ሳያቸው እኮ እንደዛ መስሎኝ ነው አለች። ምክንያቱም አደይ እንዳይከፋት ብላ ስላሰበች ማለት ነው። እናም ታዲያ ይቅርታ አይጉድኒ ይሄን ወሬ እኮ ብርሃን ተሰማችብኝ፣ ትቀየመኛለች ወይኔ ትቆጣብኛለች አለች። ምክንያቱ ደግሞ እሷ ያሳሰባት ነገር ያለ እሷ ፍቃድ ለምን አወራሁ ብላ ነው የቆጫት። ለምን እሷም የአደይ ፍቅረኛ እንደሆነ ስለማታውቅ ደብዛ የሄደበትን ምክንያት አታውቅም። የብርሃን ጓደኛ ማለት ነው። ስሟ ብዙም አያያዘኝም። አደይ ታዲያ ስልክ ትደውላለች እና ምን
ደረስክ? የሄድክበት ቦታ ምን ደረስክ? ነገርካቸው እንዴ ስትለው አይ አልነገርኳቸውም ብርሃን ሲላት ብርሃን ምን አለች አደይ ማለት ነው። ማለት ምንድን ነው ከብርሃን ጋር ያላችሁ ግንኙነት አለች። ምስኪን ነፈር ማለት ነው። እና ለምለምን ታዲያ ለምንድን ነው ያልነገርሻት? ለእህትሽ እንዴት አልነገርሻትም እንዴ? የሆነ ነገር ብታስብ እኮ ትቆራረጣላችሁ። ለምን አልነገርሻትም? አይ ያልነገርኳትም አለች። በነገራችን ላይ አደይ ያው ትፈራለች። ለዛ ነው ያልተናገረችው ለቤተሰቦቿ ማለት ነው። እና ሄለን በጣም አትገርምም እናንተ? ዴቭ እኮ የገባው ብርሃንን ፍለጋ ነው ከከተማ ገጠር የገባው አለች እኮ አፏን ሞልታ ማለት ነው። ነገሩ አደይና ሊሊ ግን አስደንግጧታል። ምን ሊሊ አሁን አንቺ ቆይ ሄለን አሁን የምታወሪው እንግዲህ እያወቅሽው ነው ብለው ወደ ራሷ እንድትመለስ አድርገዋታል። ይሁንና ዴቭ አሁን እንግዲህ በቀጣይ ወደ አደይ ይመለሳል ማለት ነው። አደይም ቶሎ ካልሆነ እኔ ወጄ ነገሮችን አስተካክላለሁ። አንተ እኮ ዝም ብለህ ነው እንደውም ይሄርከው ብለዋለች። ሳያመልጥሽ ቶሎ ይዘሽ መምጣት አለብሽ አደይ። እሱ ካልመጣ ህዲያ ማምጣት አለባት ማለት ነው። አንቺ ትልቅ ጦርነት እኮ ነው የሚገቡት ከእህቷ ጋር እና ምክንያቱም ብርሃናን ዴቭ ሲመጣ ተነስታ ሲወጣም ተነስታ ነው በቃ ከቂጧ ብድግ ብላ ማለት ነው። እንደ ድሮ ሚስቶች ታውቃላችሁ፣ ባላቸው ሲመጣ ብድግ ብለው ነው የሚቀበሉት ማለት ነው። ልክ እንደዛ እያደረገች ነው ያለችው። ባቡሬ እንግዲህ በግልጽ ሊሊን እንዲያፈቅራት ለቅምጥል ነግሯታል። ቅምጥልም በጣም ነው ደስ ያላት ማለት ነው። በጣም ወይኔ እኔ ወንድም እኔ እኮ አፍቅራታለሁ ስለ ህጉ አላምነኝ ብለህ ኧረ ዝም በይ ሰው እንዳይሰማሽ እያለ ነው። ሰው እንዲሰማበት አልፈለገም ማለት ነው። እንግዲህ ሁለታቸውም ደስ በሚል ሁኔታ ተፋቅረዋል። ገና ፍቅራቸውን አልተገላለጡም እንጂ ሊሊም አፍቅረዋለች፣ እሱም አፍቅሯታል ማለት ነው። እና ባቡሬም ታዲያ ኧረ እባክሽ እስኪ ተይኝ ተይ ሰው እንዳይሰማሽ እንዲሁ አንቺ እህት የሆንሽበት ቀን ምን አይነት ቀን ነው እያለ ነበር ማለት ነው። እና እሷም ታውቃለህ እኔ በጣም ደስ ብሎኛል ይመችህ ወንድሜ ሊሊን እንደው ጠብ አደረገ አይደለ ፍቅር እያለች እሷም እየቀለደችበት ነበረ። ከሮማንና አሹ እንግዲህ እስካሁን ድረስ ገና ምናቸውም አለየ ማለት ነው። እንግዲህ እንዳየነው ከሆነ ሮማን አሹን አትወዱም፣ አትፈልገውም፣ በወንድምነት ነው የምታየው። እሱ ግን በእሷ ፍቅር እየተሰቃየ ነው። ወይኔ በጣም ተናዷል። በዛ ላይ ደግሞ እንግዲህ ባለፈው ክፍል አንድ ላይ ክፍል ስላገኘቻቸው የፍቅርና አሁን ምን እያደረግክ ነው ብላ ስታፋጥጠው መልስ ነበር ያጣው ማለት ነው። ነገር ግን የፍቅር እናትም ተወት ያደረገቻቸው ነገሮች ውስጥ ስለገባት ማለት ነው። ከዛ በኋላ እንግዲህ ሮማን በጣም ተናዳ አሹ ላይ ስትጮህበት ነበረ። እንዴት ምንድን ነው አሁን ላይ እኮ በቃ ወጥ ቤቱ ራሱ ውጭ ካልመጣ እያልክ ነው እንዴ ያላሰራኝ ያልክ እኮ አለችው። እሱም በጣም ተናዶ ምንድን ነው አንቺ ቆይ እኔና አንቺ በፊት አንድ ክፍል ኮርተም ብለን አላደርንም እንዴ? ብዙ ነገር አብረን አላሳለፍንም እንዴ? ስላት እሷም አሳልፈናል አድረናል። ነገር ግን አሁን ይሄ የስራ ቦታ ነው። ደህና ያገኘነውን ስራ ደግሞ ስራ ልታበላሽ ነው እንዴ ብላ ትናገረዋለች። ከዛ ብቻውን ቁጭ ብሎ እያለቀሰ ነበር ምስኪን ነፈር ማለት ነው። እንደው ምን ይሻለኛል ተቀጥልኩኝ እኮ ቆይ ለምን አትረዳኝም እያለ ነበር። በዛ ሰዓት ታዲያ ቅምጥልና ኪንጎ ይመጣሉ። ምን ሆነ ወንድሜ ምንድን ነው ሲሉት የማፈቅራት ልጅ ሰድባይ ነው ብሎ እርፍ። አይ እሺ ቆይ ለምን በገዛ አይነግራትም? እሷም እየተናደደች ነው። ሮማን ራሱ ቆይ እስኪ እነግርሻለሁ ይለኛል፣ አጠገቡ ሰዳ አይነግረኝም፣ እነግርሻለሁ ይለኛል፣ የሚነግረኝ ነገር የለም። ቆይ ለምንድን ነው እንደዛ የሚያደርገኝ እያለች ነው። ቆይ እሷ በግልጽ እንዲነግራት ነው የምትፈልገው። አሹ ደግሞ በግልጽ ከነገራት ትርቀኛለች ብሎ አሰበ። እንዲሁ ምን ይሻለዋል? እኔ ሂጅ ልንገርለት እንዲያሹ ወይ ኧረ ሮማን እባክሽ ንቂ፣ አፍቅሮች ነው በቃ ተረጂው። አሹን የመሰለ ባል አግኝተሽ ነው እንዴ? ከመልክ ከቆፍጥንነት ቆፍጣና እንዴ ምን ሆና ነው? ከነዛ አስመልጦ ከተማ ያመጣት እንዲሁም ያን እንኳን ያመጣበት ሲያመጣት አታስብም እንዴ? እሱ እኮ ስለሚወዳት ነው ከነዛ አስመልጦ ከነዛ አሮጌቶች አስመልጦ ይዟት የመጣ ማለት ነው። አይ ሰው ነው ነገሩ። የነበረበትን ይረሳል ሰው። ካለበት ወደ ላይ ከፍ ሲል የተሻለ ቦታ ሲሆን በፊት የነበረበትን ቦታ ይረሳል። ሮማንም እንደዛ እየሆነች ነው እንዴ? ምነው ሸዋ
በእርግጥ ፍቅር በይሉንታ አይሆንም። እሷም ካላፈቀራቸው ወንድሜ ነው ታለች፣ 10 ጊዜ ወንድሜ ነው ታለች። በነገራችን ላይ የፍቅር አፍቃሪ ማለት ነው ቤዛ በክፍል 56 የለችም። የትዲያ ነው እቺ ተንኮለኛ ማለት ነው። የቤዛ ወንድም እንግዲህ ፍቅርን አፍቅሯታል። ፍቅርን ፈልጉልኝ እያለ እንግዲህ አሾማ ነው ኪንጎን መንገድ ላይ አግኝቶ ተባካ ሳይ ቢለውን ሊያሳየው ፍቃደኛ አይደለም። ያው እንግዲህ ፈጣሪ ሲያግዘው ደግሞ የፍቅርን እናት መንገድ ላይ ያገኛታል። እንዲያው የፍቅርን ቤት አታቆም ብሎ ዘነ ምንድነው ማለት ምን ፈልገህ ነው? እኔ እናቷ ነኝ፣ ግን ምን ፈልገህ ነው? እናቷ ነሽ ወይ? ደስ ሲል አዎ እናቷ ነኝ። ምንድነው? አይ እሷ ጋር እኮ የረሳሁት ዕቃ ነበረ ትለዋለች ይላታል እሱ ማለት ነው። ከዛ እናቷ ለው ገብተህ መውሰድ ትችላለህ፣ እኔ እናቷ ነኝ፣ ይሄ ነው ቤቱ ብላ ታሳየው። አይ ተከትሏል ሲሄድ አሹት ኩርሮ ሲመለከተው ከዚህ በፊት እንግዲህ የወርቅ ሊሰርቅ ገብቶ ነበረ ከቤዛ ጋር ሆኖ ያንን አስታውሳል። አሃ ብሎ እንግዲህ ተጠራጥሯል። ነገር ግን የፍቅር እናት የዋህ ልጅ ና ቶሎ ብላ ይዞ አገባም እንዴ የፍቅር እናት ግን ትንሽ ተጠራጠረም እንዴ እንደው ችግሩ ካልደረሰባት እንደ መጠራጠር የሚባል ነገር አልፈጠረባትም። የፍቅር እናት እንደው ሰው ታምናለች፣ ሰው ታምናለች። ነገር ግን እንግዲህ ፍቅር ቁጭ ብላ ሮማንን እንደለመደችው ሮማን ላይ እየጮኸች ነበረ። ከድንገት ታዲያ የቤዛ ወንድም ፍቅርን ሲያይ በቃ በጣም እንትን አለ። እንዲሁ እንትኑ ተቀሰቀሰ። የኔ ፍቅርዬ ብሎ እንደው ጥምጥም አይልባትም። ፍቅር በጣም ተደናግጣ ወደዛ ትገፈትራለች። የፍቅር እናትም ምን እየሆኑ ነው ብላ ተኩራ እየተመለከተቻቸው ነበር። እሱም ድንግጥ ብሎ ምንስ አለ። ምስኪን ነበር። አፍቅሯታል እኮ ለምን ፍቅር ተንኮለኛ ናት እንጂ በጣም ቆንጆ ናት። ግን ተንኮሏ ከተንኮሏ በስተቀር ፍቅር ታምራለች ማለት ለመናገር ማለት ነው። ግን ተንኮሏ ደግሞ አይጣል ነው እውነት። እንግዲህ ስለ ትምህርቷም አንድ ክፍል ነን ስላላት የፍቅር እናት ኧረ እንዴት ናት ታዲያ ምናምን ያለው ጎበዝ ናት፣ ትምህርቷ ጎበዝ ነው አለ። አይ ትምህርቷን ነገር መቶ እስኪ ተው። ለማንኛውም ምን ይመልስ ይሆን የቤዛ ወንድም ምን ይናት ይላል። ምናልባት ለነገሩ ሁለቶችም ውሸታም ናቸው፣ ክፉ ናቸው ሁለቶችም። ይሄም ክፉ ነው። በእርግጥ እናቱ እንደሞተች ምናምን ተናግሯል። የቤዛ እናት የለችም፣ ግን እሷ እናቴ ሐኪም ቤት ሆና እያለች ሁሎችንም ስትዋሻቸው ኑራ አሁን ታዲያ እውነት ተደብቃ አትቀር። አሁን የክፍል ጓደኛዬ ናት ቢልም ነገር ግን የቤዛ ወንድም መሆኑን ኪንጎም ያውቃል፣ ዳይመንድም ያውቃል። አንድ ቀን ይገለጣል።